ሁለተኛው ያን ቃል ቻለው አውራ ያን ቃል አውቃለሁ ግን ቻለውና አውራ እንዳልኩ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ትድናለ ግድ የለም ኤርሚዬ ጥራ ወይንስል ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም። በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እና ኢየሱስ አልካ እኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ የተለያየ ብዙ አይነት ኢየሱስ የሚል ካፌ ያልወጣም ቴዲ ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው አለቀ። ከኢየሱስ ውጪ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ ይለኛል። እኔ ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም ምረጋጋው ነገር ያንተ ስብከት እኮ ለሱ ተረት ነው። የሱ ልክ ተረት እንደሆነ ነው አላውቅም። እኔ መጽሐፍ ቅዱስ እንደ ነው መጽሐፍ ቅዱስ ተረት ነው ብሎ ካመነ ይማቸው ነው። አንተ ተረት ነው የምትለው አሁን ያንተ ቴዲ እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል ሁላችሁ በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢሆን እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ እኔ አቋሜ ነው ስታንድ ነው ቴዲ ይሄ ስታንድ ነው አለቀ። ስታንድ ነው አቋም ነው። አቋም ትደግፋለህ። ና ጉዞ ለምዳከ ግድ የለም በቃ ና ወንድም በቃ ሂዱ። የተናገርኩት ነገር አለ እንዴ? በቃ ሂዱ አለ። ቴዲ ምን አጥፍቼ ነው? እኔ አሮ ነው እኔ እግዚአብሔር ይርዳው። ግን እውነቱን ለመናገር በጣም እግዚአብሔር ይርዳው። እኔ እግዚአብሔር መንፈስ እንደዚህ አይደለም። እኔ እስከማውቀው እንደዚህ የእግዚአብሔር መንፈስ እንደዚህ አያረግም። እርጋታ ይፈልጋሉ እኮ አይደል? እኛ አሁን በዓለም እንኳን ያለን ሰዎች በጣም የተረጋጋን ሰዎች ነው። ሁለተኛ የኔ ጥፋት ካለ እንነግረኝ ነው ያንተ ጥፋት። ሁለተኛ የሌላውን ሰው ማጥላላት ኢስኖት እንትን አይደለም። ያንተን ትክክለኛነት አያሳይም። ሰው ይታዘባል፣ ያያል፣ ያደምጣል። ይሄ እንዴ እንደዛ አይደለም። እኛ ታዲያ እንዴት እንምጣ? እኛ ስለ ኢየሱስ ልናወራ ነው አክቹአሊ መጣ ነው። ግን ያው ስለ ኢየሱስ ያው ሁለታችንም መጽሐፍ ቅዱስ ስለያዘ ቅድም በብሉይ ኪዳን እግዚአብሔር ልጄ ብሎ አያውቅም ብሏል። ግጥም አድርጎ እግዚአብሔር ልጄ ብሏል በብሉይ ኪዳን። እንደው አንዳንድ ወንድሞቻችንም ይነሱና ብድግ ይሉና መጽሐፍ ቅዱስ ላይ እንዲህ የሚባል ነገር የለም ይላሉ። መጽሐፍ ቅዱስን ላይክ ምንድነው ይሄ በመጽሐፍ ቅዱስ የሆነ የምትሰራው እንደ ባዮሎጂ አለ ማስተርስ እና በነገራችን ላይ ፖለቲከኞች እንዴት እንደማዋየት አውቃላችሁ? ገስት ሪኩዌስት ልካችሁ መታችሁ ይሄ የኔ ብቻ ነው ትክክል የእናንተ ትክክል አይደለም ሌላውንም መስማት አለብህ እኮ። አንደኛ ጎበዝ ሰባኪ ሌሎቹ ከሱ በተቃራኒ ያሉትን በደንብ ያደምጣል። ጎበዝ ሰባኪ ዝም ብለህ የለብለብ ምናምን አለም አራነ ተብለ ገባ አሜን እንደዛ አይደለም። እኛ እዚህ እንደዛ አይደለም የመጣሁት እኮ። እንደውም ጎበዝ ሰባኪ ከሱ ቃሉን ህመምተኞች እንጂ እኮ ጤነኞች መድኃኒት አያሻቸውም ይላል። ኦኬ አንተ ከረገጥከው ምድር ውጭ ያሉ ሰዎች ህመምተኞች ናቸው ብለህ የምታስብ ከሆነ መድኃኒት ያስፈልጋቸዋል ካልክ ማድመጥ አለብህ። ምንድነው ሰዎች የሚያወሩት? ምንድነው የሚናገሩት? እንዴ ተቸገርን እኮ የለብለብ እንዴት ነው? ኧረ ተው ጎበዝ እንስማ ባልን በየቤታቸው ሪኩዌስት ልኮ ስለመጡ ነው እንጂ እኔ ሰው ማክበርንም አቅበታለሁ በጣም ታውቃላችሁ። እሱንም ለአድማጭ ተመልካች እንዴት እንደምጠነቀቅ ታውቃላችሁና የምትናገረውን ሰው ያደምጣል፣ ይወስናል። በቃ አለቀ እኮ ሌላ ነገር እኮ የለውም። አንተ ትናገራለህ፣ እነሱም ይናገራሉ። ያንተ ተረት ነው የነሱ ደግሞ የነሱ ተረት ነው ያንተ እንትን ነው። እንደዚህ የሚባል ነገር የለም። መስተካከል አለበት ማለት ያለው ኤርሚያችን አናቆምኛ ሉተርን እኛ እምነታችን የጀመረው ከኢየሱስ ክርስቶስ ነው እንጂ ከሉተር አይደለም። ታዲያ አምስቱን ከየት ከማን ነው የተቀበልከው? የምትቀበል ከሆነ አላቆምኛ ሉተርን አናቆም። ሉተር ገደል ይግባ እንደው ከፈለገ። እውነቴን እኮ ነው የምልህ። የኛ እምነት የጀመረው ከኢየሱስ ክርስቶስ ነው። የእምነታችን ጀማሪና ፈጻሚ ኢየሱስ ነው እንጂ ሉተር አይደለም። ስለዚህ ከመጽሐፍ ቅዱስ ጠይቀኝ፣ ከሉተር ሐሳብ አትጠይቀኝ። መጽሐፍ ቅዱስ ብዬ ነው ልከራከር ልጠይቅህ የምመጣው እንጂ ሉተር እንደዚህ ይላል ብዬ አይደለም። ይቅርታና ሉተር ገደል ይግባ የሚለው አገላለጽ ልክ ነው?
ምክንያቱም ብዙ ፕሮቴስታንቶች በተለይ እነ መካነ ኢየሱስ ምናምን እና እንደ ሪፎርመር ስለሚቆጥሩት ገደል ይግባ ስትል ስድብ አይሆንም? ይኸውልህ ልክ ነህ። የአማርኛው አጠቃቀም ይገባኛል፣ ግን ሉተርን አናውቀውም እኛ። እምነታችን የጀመረው ጀማሪውን ፈጻሚው ኢየሱስ ክርስቶስ እንጂ ሉተር አይደለም። ስለዚህ እዛ ጋር ሄደ ጠይቀኝ ግባ ምናምን ገደል ይግባ ምናምን አይነት አገላለጾች አሁን ይሄ ኦርቶዶክሶችን ያበሳጨ ምናምን መስሎ ኦኬ፣ የራስህ የመካነ ኢየሱስ ሰውን ነው ኦኬ ገደል ይግባ ምናምን ብለህ የተናገርከው ማለት ነው። ሉተርን አናውቀውም። ቆይ አንዴ እባክህ፣ ሉተርን አናውቀውም ማናችሁ? እኔ እኮ ራሳቸውን እኛ እያላቸው ስጠሩ እንዳያለህም ይገርመኛል አንዳንዴ። እኛ እያልክ አታውራ፣ አላውቀውም በል አንተ። እሺ ወክለህ እኛ እናውቀውም እያልክ አታውራ። አሁን ማወቅና ለማወቅ ምን ለየው? እሺ እኔ ሉተርን አላውቀውም። ቆይ አንዴ ፍቅሬ ጥያቄ፣ እሺ ሉተርን አላውቀውም። ስለዚህ ስለ ሉተር አትጠይቀኝ። ቆይ እሺ አልጠይቅህም። አንዴ ስማኝ ጥያቄ። አምስቱ ሶላዎች እቀበላለሁ ብለሃል። አምስት ሶላ የሚል ከየት አመጣ? አምስት ሶላ የሚለው እምነት የሚለውን እቀበላለሁ። ስግደት ለእግዚአብሔር ብቻ። አምስት ሶላ የሚለው ጥያቄን ስማኝ። አምስት ሶላ የሚል ከየት አመጣ ነው? አላቃቸውም። እሺ አምስቱ ሶላዎች ሰው ግን በእምነት ብቻ እንደሚጸድቅ አውቃለሁ። እኔ ባይዘው ራስህንም እንዳትክድ እፈራለሁ። በዚህ አካይ ሰው በእምነት አሁን እኮ መንገድ ሰጥቻለሁ የመወያያ ሰው በእምነት ብቻ እንዲጸድቅ እቆጥራለሁ ጳውሎስ እንዳለ። እሺ በእምነት ብቻ ጳውሎስ እንዳለ ሰው ያለ ሕግ ስራ በእምነት ብቻ እንዲጸድቅ እንቆጥራለን። ለምን ደው ምጮ በጮት እኮ ይሄንን ነው። አሁን ከዚህ ተነስተህ ጠይቀኝ። ስማ አንተ ጥያቄ አዘጋጅተህ ጥያቄ አዘጋጅተህ አይደለም የምትመልስልን። እሺ እኛ ምን ጠይቅህን ለመመለስ ነው የገባው። ስለዚህ ጥያቄውን እየሰማ መልስ። አሁን ምን አልክ? አምስቱ ሶላዎች ትቀበላቸዋለህ ወይ ብሎ ነበር የጀመረው። አዎ አልክ፣ ዘርዝር ተባልክ፣ ዘረዘር። ከዛ አሁን አምስት ሶላ የሚል ከየት አመጣው ሲባል አላቅም እንደውም አልቀበልም ደግሞ ማለት ጀመር። አምስቱ ሶላዎች ትቀበላቸዋለህ? ፍቅሬ አልቀበላቸው። አትቀበላቸው? አዎ ለምን መሰለህ አልቀበላቸው። እሺ አልቀበልም ብሏል። መኩ ቀጥል። አታስረዳኝ። ተው። ቅድም ግን እቀበለዋለሁ ብለህ ነበር አልነበረም? የምቀበላቸውን ነጥዬ ላውራለህ። እምነት ቅድም እቀበላቸዋለሁ ብለህ ነበር የሚለውን እቀበላለሁ። ቅድም እቀበላለሁ ብለህ ነበር ብለህ ነበር። እሺ የቅድሙን ቶና ከዚህ ጀምር ብለህ ነበር ወይ አልነበረም? እስቲ ታመን ለራስህ ቃል ማለት ይሄንን ካልታመንክ ከአንተ ጋር መወያየቱ ለማወቅ ወይም ደግሞ ለመረዳዳት ሳይሆን የሆነ መዳረቅ ስለሚሆን ማለት ነው።